ዛሬ እንግዲህ እንሰክቶችን እያያችሁ ጓሮውን እየተመለከታችሁ እንዲሁም እሼትም አለ እሼትንም እየበላችሁ ሰው ልናማ ነው። ሰው ልናማ ነው። መቼም እንስሳ እናማ ሰው ነው የሚታማው አይደለ? እናንተ ታዳምጣላችሁ። ዜድ ሰቄታ ደግሞ ሰውን ታማችኋላችኋለች። ይሁን እንደዚህ ነው። ይሁን በገባችሁ እናንተ ተረዱት። ማንን ነው የምታማው? የገዛ ጓደኛዋን የገዛ የልጅነት ጓደኛዋን። ማን ነው ደፋር ስለ ጓደኛው ሚዲያ ላይ ወጥቶ የሚያወራው እንዲሁም የሚያማው? ጸጥ ብላችሁ አዳምጡኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዜዶ ሳቄታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ የሌላ እምነት ተከታዮች በሙሉ ሰላም ጤና ይስጥልን። እንደምን አላችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እንግዲህ ቪዲዮ ከለቀኩኝ ሰንበትበት ብሏል መሰለኝ፣ ታውቁታላችሁ። እንግዲህ እናንተም ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ያላደረጋችሁልኝ፣ ያላያችሁኝ፣ ያልዘየራችሁኝ ታዘብኳችሁ። በዚህ ግን እንድትዘይሩኝ በትህትና ይጠይቃችኋለሁ። ጓደኛዋን እያማች ቪዲዮ ዘይሩኝ በትህትና ይጠይቃችኋለሁ ትላለች እንዴ የምትሉ አጠፉም። እንግዲህ ስለ ጓደኞቻችሁ በኮሜንት እንድታስቀምጡልኝ እፈልጋለሁ። እንዲሁም አተርም እየበላችሁ ገና አተር አልደረሰም። በነገራችን ላይ ባቄላ እሸት ደርሰዋል። ባቄላ ብሉ። ባቄላ ወደ ባቄላው ጋር ስትደርሱ ባቄላ ብሉ። አተር ገና ነው። ገና ስርዓታችሁን ያዙ። ገብስ አለን፣ አተር አለን፣ ባቄላ አለን፣ እንሰክቶች አለን። በሚመቻችሁ ጎራ በሉ። እንግዲህ ለእያንዳንዳችሁ አንዳንድ ቁምጣ ይደርሳችሁ ይሁን ይደርሳችኋል። ያው አንዳንድ ኪሎም ከተሰጣችሁ አንዳንድ ቁምጣ ከተሰጣችሁ እኩል ነው። ስለዚህ የናፈቃችሁ እስቲ ጎራ ብላችሁ እዩት። ይሄንን ስታዩ ግን የማወራቸውን እያንዳንዱን ነገሮች እንድታዳምጡኝ በትህትና እጠይቃችኋለሁ። እንግዲህ ጀመርን። የበፊት ነው። ስለ ጓደኛዬ የአሁን ጓደኛዬ አይደለችም። እኔ ጓደኞች ተቆጥሮ አያልቁም ነበረ ባይሰበር ነው ምናምን የሚሉት እንደዛ ነው መሰለኝ። ከዕለታት አንድ ቀን ተብሎ ቢቀር ይሻላል። እንደዛ ይቅርና 2002 ይገርማል። የ2002 ታሪክ ልነግራችሁ ነው። የ2002 ታሪኬ 6ኛ ክላስ ነበርኩኝ። 6ኛ ክላስ ማለቂያው ላይ ማለት ነው። ያኔ ሊዘጋ ነው። ወደ 7ኛ መሄጃ ማለት ነው። 6ኛ ክላስ ሆኜ እያለ ሲዘጋ የወላጅ ቀን ተብሎ የሚዘፈን ነገር አለ። ምናልባት በየሀገራችሁ ከሌለ አላቅም። የኔ ልንገራችሁ። እኛ ጋር ትምህርት ቤቱ መስከረም ላይ ላላሙ መስከረም ግንቦት ላይ የሚዘፈን ዘፈን አለ። ሰኔ መሀል ይመስለኛል፣ ግንቦት አላቅም። ብቻ ያው ትምህርት ያቆምኩኝ ቆይቷል። ለዛ ረስቼዋለሁ ማለት ነው። ብዙም ያኔ ስለ ታሪኬ ስለ ሌላ ነገር ስለ ራሴ እንጂ ማለት ነው ትምህርት ነክ ነገሮችን የመርሳት ችግር አለብኝ። እረሳቸዋለሁ፣ አትፍረዱብኝ። እና ለወላጅ ቀን ዘፋኝ ወይንም ገጣሚ እንፈልጋለን ብሎ ቀጥታ ወደ ጨዋታው ነው የወሰድኳችሁ። ሌላ ፕሮሰስ እንዳላበዛ ማለት ነው። ረጅም ቪዲዮ ነው፣ ቪዲዮ እንዳሳጠር ብዬ ማለት ነው። እና የወላጅ ቀን የሚዘፍን ግጥም የሚያቀርብ እንዲሁም ድራማዎችን የሚሰራ ሰው እንፈልጋለን ብሎ በየክላስ በየትምህርት ቤቱ ልጆቹ ይመረጡ ነበረ። እኔ ከዛ በፊት ገጣም ያኔ ይገጥማለሁ በኔ ቤት ማለት ነው። በኔ ቤት ገጣሚ ነኝ እንዲሁም ዘፋኝም ነኝ ብዬ አስባለሁ። ለመጀመሪያ ጊዜ
የዛን ጊዜ እጄን አውጥቼ ተመዘገብኩኝ። ለኪነት ቡድን ተቀላቀልኩኝ ማለት ነው። ተቀላቅዬ አላሳፈረኝም። እንግዲህ አስተግፍሩላህ ላዚም አላህ ይቅር በለኝና ማለት ነው። እንደሚፈቀድ እንደማይፈቀድ ጠንቅቄ አላውቀውም። በነገራችን ላይ የዛኔ ይሄ ሐራም ነው ምናምን ተብለን አላውቅም። በየቤቱ ይባላል። እኔ ብዙም ከአያቴም ስላደግኩኝ አካባቢው በአጠቃላይ ስለሚጨፍርም እጨፍራለሁ። ያን አክልም አይደለውም። እና ለወላጅ ቀን የመጀመሪያ ጊዜ ዘፈንኩኝ፣ ግጥም አቀረብኩኝ፣ እንዲሁም ድራማዎችን ሰራውኝ። አሪፍ ተብሎ ተመዘገበ ማለት ነው ከትምህርት ቤቱ። እንግዲህ በሌላ ነገር አይደለም በሱ አይ ተብሎ ተጨበጨበላት። ዜድ ሳቂታ ሲጨበጨብላት ሞቅ ብላ ተነሳች። ሙሉ በሙሉ ትኩረቷን ተቆጣጠረው። ግጥም እና ዜማ ይገጥማለሁ 24 ሰዓት ሰው እያጠና ነው። እኔ ግን የለም ስለ ምንድነው ማስበው ስለ ግጥም ነው የማስበው። መምህር ገብቶ እያስተማረ እኔ ግን ማስታወሻ አውጥቻለሁ፣ ግጥም ይገጥማለሁ ነው። ከዛ ወደ ሰባተኛ ክላስ ስገባ ወደ እናቴ ጋር ሄጃለሁና ወራትን እየተካ በየቦታው ስብሰባ መጣም ሲባል የሆነ ነገር ትምህርት ቤቱም ከኛ ትምህርት ቤት እኔ ከመማርበት ትምህርት ቤት ሌላኛው ትምህርት ቤትም ለግጥም እንዲሁም ለጭፈራ እንዲሁም ለዘፈኖች ምናምን መሄድ ጀመርን። እኔ ብቻ ሳይሆን የኔ ቢጤዎችም አሉ። ከዛ እንደዚህ እያልን ወራትን እየተካ እየሄደ አመቱ መጣ ማለት ነው። አመቱ 7ኛ ክላስ ልጨርስ ነው። የዛኔ የት ነው ያለሁት? እናቴ ጋር ማለት ነው። ቤት ሲገባ ምንም የማላወራ በቃ እቺ ልጅማ ማሻአላህ በማን ነው የተወለደችው ይባላል። ውጭ ግን ማንም የሚደርሰኝ የለኝ። በጣም ረባሽ ነኝ። ግን ሰው በጣም ይወደኛል። እኔ ለራሴ አሁን ላይ ያስጠላኛል ተግባሬ። ምን አይነት ተግባር ምን አይነት ባህሪ እንደነበረኝ አሁን ላይ ያስጠላኛል። ያኔ አላውቀውም፣ ግን ሰው በጣም ይደሰትብኛል። አንድም መምህር ይሁን ዳይሬክተር ብቻ ዳይሬክተር አንድ ቀን ተጣልቶኛል። እሱንም ጨዋታ አጫውታቸዋለሁ። አንድም ተማሪ አስከፍቶኝም አያውቅም፣ ተከፍቼባታለሁ ብሎ አያውቅም። ያ ማለት ጥሩ ነው እያልኩኝ አይደለም። ምንም ረባሽና ምንም ለትምህርቴ ቦታ ባልሰጥም ያኔ ተወዳጅ ነኝ መስሎሻል? ያው ጥሩ ነገር ባልሰራ ማለት ነው። የድሮ ልጆች እኮ የድሮ ሰዎች በጣም የውሃ ነበሩ። ለዛ ነው መሰለኝ የሚወዱኝ። 2003 ሲገባ ገብቶ እንደገና ማለቂያው ላይ በየወረዳው ወይንም ደግሞ በክልሉ ለየወረዳ በስልጤ ዞን ለ8ቱ ወረዳ ደብዳቤ ተላከ። ደብዳቤው በየወረዳው የኪነት ቡድን ማቋቋም አለባችሁ የሚባል ማለት ነው። ተማሪ ስለነበራቸው መርጠው አስገቡ። በጣም የተማሪ ብዛት ስለነበረ በፈተና ፈትነው እንዲጥሉ ተደረገና ፈተኑ። እንግዲህ በዛኛውም አለፍኩኝ ማለት ነው። ህልሜ እኔ የዛኔ ዘፋኝ መሆን ነው። አንድም ቀን የሆነ ነገር አስቤ ፈልጌ አላውቅም። ብቻ እኔ አለ የተባለች በስልጤ በቃ እኔ ወረዳዬን ጠርቼ ልንገራችሁ፣ አታውቁትን ሌሎቹ ስልጤ የሆናችሁ ልታውቁት ትችላላችሁ። ከ8ቱ ወረዳ አንደኛው ወረዳ እኔ ወረዳዬን ማስጠራት አለብኝ። ያም በዘፈን ማለት ነው። በጣም ዘፈን እወዳለሁ። በነገራችን ላይ መስፈን አለብኝ የሚለውን ነገር አእምሮዬ ላይ ጽፌዋለሁ። በቃ ምንም ነገር አይታየኝም። ዛሬ ይገጥማለሁ። አባቴ ቤተሰብ ጋር ሄድና አባቴ አዲስ ድንጋይ ድሮ በድንጋይና በቴፕ ነበረ ካሴት ተገዝቶ በቴፕ ነበረ የሚጫወቱት። ካሴት ያመጣል። ይሄ እንጉርጉሮ መንዙማ የሚባል ማለት ነው። ይገዛል አባቴ መንዙማውን። 24 ሰዓት ነው መንዙማ የሚከፈተው ቤቱ። ግን አጋጣሚ ከቤት ሁሉም ሰው ሲወጣልኝ ምን አደርጋለሁ? ያን የመንዙማውን ካሴት ከትቼ ቴፑን በሁለት በኩል በቀኝ በኩል ሁለቱን የሆነ የሚከፈት ነገር አለ። ድምፁን ዘግቼ እሱን የኔን ድምፅ ይቀዳለሁ። ግጥምም እያነበብኩኝ ዘፈኑንም እየዘፈንኩኝ። ቤቱ በጣም ትልቅ ነው። ከአንደኛው በር ወደ አንደኛው
ወደ ሳሎን እስከምትመጣ ድረስ እናቴም ሆነ እህቶቼም ሲመጡ ያስታውቀኛል። መዝጋትም ይችላለሁ። የዘፈንኩ ዘፈን ወደ ውጭ አይሰማቸውም ሲጀመር ማለት ነው። ቤቱ ሰፊ ስለሆነም ሳይሆን እኔ በዛን ሰዓት ድምጽ ይቀንሳለሁ። ቤት ውስጥ ስሆን ውጭ ነኝ እንደፈለኩ የምሆነው። ቤት የእናቴ ቤት እህቶቼ፣ ቤተሰቤ በአጠቃላይ ለኔ እንግዳ ነው በቃ። ከዛ እየቀዳውኝ ማታ ማታ ሲከፍተው አባቴ የኔን ድምጽ ይሄ ድምጽ የዝድ አይደለም ይባላለሁ። እኔ አንገቴን ይደፋለሁ። እሷ ራሷ ናት ይባላለሁ። በቃ ምንም አይሉኝም። እንደገና ሌላ ገዝቶ ይመጣል ማለት ነው። ያንን አስቀምጦ እንደገና ሌላ ገዝቶ ይመጣል። እንደገና ያንን ሙሉ ካሴቱን አጣምጥኝ የጨርሰውና ሙሉ በሙሉ ግጥም ሙዚቃ ሙልት ታደርገውና ለሁለተኛ ካሴት ለሶስተኛው ካሴት ነበረ የሚሄደው። እንደዛ እያደረግኩኝ ወረዳው የኪነት ቡድን ሊያቋቁም በወሰነ ጊዜ እኔ አንደኛ ብዬ ተሾምኩኝ ማለት ነው። የሴቶች አንደኛ አደረጉኝ። ሴቶችን እኔ የፈለግኩት ሴትን መርጬ እንዳስገባ ማለት ነው። የአካባቢ ልጆች የማውቃቸው ጓደኞችን ጨርሼ አስገባዋቸው። በነገራችን ላይ በነፃ አይደለም የምንሰራው፣ በቀን አበላለ። ሄደሽ ወረዳው ላይ ሄደን የሙዚቃ ትሬኒንግ ባደረግን ቁጥር ላይሰጠን ይችላል። ስብሰባ ያለቀን ግን አበል አለን ማለት ነው። በዛው ከሆነ 35 ወደ ክልል ወይንም ደግሞ ወደ ወራቤ ከሆነ ደግሞ 70 ብር አለ። የዛኔ ደግሞ 70 ብርና 35 ብር በጣም ከፍተኛ ብር አላት። በነገራችን ላይ በዚህ አጋጣሚ አንድም ቀን እስክሪፕቶ ደፍተር ምናምን ቤተሰብን በጣም አስቸግራቸዋል። ሁልሽም ማለት ነው። እኔ ግን እስክሪፕቶም ሆነ ደፍተር እኔ ቤተሰቦቼን አስቸግሬ አላውቅም። አንድም ቀን የሆነ ነገር ቸግሮኛል ስጡኝ ብዬ አላውቅም። ምናልባት ሰጥቼ እንጂ ምናልባት ልጅነቴ ሳላውቅ ያኔ እኔ ምንም ሳላውቅ ምናልባት ወላሂ አለም አላውቅም። አያቴም ጋር ሆነ እናቴ ጋር ሆኜ እናቴ ጋር መቼም ጎረምሳ ሆኜ ራሴን ችዬ ያበለተ ከፍሎኝ በነበረ ሰዓት ነው የሄድኩት ማለት ይቻላል። እንዲሁም በጣም ተጫዋችና ሳቄታ በጣም ረብሸኛ ረባሽ አንደኛ በሆንም እንደ ሌሎቹ ቂንጦሽ ወይንም ደግሞ ይሄንን ካለበስኩ የሚባል ነገር የለም። ያገኘሁትን ንጹህ አድርጌ ይለብሳለሁ። ጣጣ የለኝም። ጽዳት ይኖረው እንጂ ሊጠበው እንጂ እንደ ሌሎቹ ሌላ አዲስ ነገር መጣ አዲስ ነገር እንዲገዛልኝ አንድም ቀን ጠይቄም ተደርጎልኝም አላውቅም። አዝኜም አላውቅም። አልተደረገልኝም ብዬም አላውቅም። ለምን ኮንጎ አይግዛልኝ ከፈለጉ ማለት ነው። ማንንም አስቸግሬ አላውቅም። እና በጣም አዝናለሁ። ቪዲዮ ሊያልቅ ነው። በጣም የሚያጓጓ ጨዋታው ላይ ሳልደርስ ማለት ነው። እና የምወዳቸው ጓደኞቼን ከመረጥኳቸው በኋላ ምን አደርጋለሁ? አንድ ጓደኛዬ ወረዳው ላይ ሁለተኛ ምክትል አድርጌ የመረጥኳት። እንግዲህ በሌላ ቀን ይጨርስላችኋለሁ። ምንም ማድረግ አልችልም። መልካም ቆይታ